በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር ትንኝንም ሳይዘነጋ የሚመግባት ሥጋችንን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እንደዚህ የተሰበሰብነው በድነት መንገድም የቆምነው እሷ አምላክን የምትወልድልን ነውና እግዚአብሔርን የወለደችልን የሃይማኖታችን ምስጢር የተማርንባት የታተመችው ሰማያዊት መጽሐፍ የሕይወት እንጀራችን መሶብ የብርሃናችን ምስራቅ ወላዲተ አምላክ ድንግል ማርያም የእሷም ስም ከእግዚአብሔር በታች ከፍጡራን በላይ የተመሰገነ ይሁን። የእግዚአብሔር ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ ክፋታችን በቸርነቱ መጋረጃ ሸፍኖ በቅዱስ ቦታው ያቆመን የአባቶቻችን አምላክ ሕያው እግዚአብሔር ስሙ ይክበር ይመስገን። ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል እናታችን ማርያም ሆይ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ እንደገና በሉ። እንደገና በዚህ ርዕስ እንማማራለን። የእግዚአብሔር ቸርነት የእሷ በረከተ ልመናዋ በልቡናችን ላይ ይደርብን። እናታችን ማርያም ሆይ የሚለውን የምታገኙት ከዘወትር ጸሎት ነው። የዘወትር ጸሎት አታውቁም? እናታችን ማርያም ሆይ ብላችሁ በሉ እስቲ። ሰላም ላንቺ ይሁን እያል እንሰግድልሻለን። እሺ እንማልድሻለን። እሺ ከአዳኝ አውሬ ታድኚን ዘንድ ተማጽነንብሻል። ስለ እናትሽ ስለ አባትሽ ድንግል እመቤታችን ማህበራችን ተባርክልን። ስለዚህ እናታችን ማርያም ሆይ አሁን በዚህ ትምህርት ስንማማር ከዚህ ትምህርት ፍጻሜ እንዲኖራችሁ የምፈልገው ነገር እመቤታችን ምናችሁ ናት ብትባሉ እናቴ እንድትሉ ነው። ሁላችሁ እስኪ እናቴ በሉ። እመቤታችን ምናችን ናት? አሁን የእሷን እናትነት ይዘን እንሄዳለን። የእናትነቷ በረከት ይደርብን። ማርያም የሚለው ቃል ሲነሳ ከእሷ ላይ ሲደርስ ማለት ነው። ብዙ ማርያሞች አሉ። ወደ 8 የሚሆኑ ማርያም ተብሎ የተጠሩ አሉ። የእሷን ማርያም የሚለውን ስም ስናነሳ የዓለም መፈጠር ጭምር ነው ትዝ የሚለን። ዓለም የተፈጠረው ማርያም ስለሚለው ስም ነው። ምክንያቱም ዓለምን ከመፍጠሩ በፊት እግዚአብሔር በልቡናው የዓለም ክፉ እንደሆነ ያውቀዋል። ጠማማ እንደሚሆን በእግዚአብሔር ላይ እንደሚነሳ ሕጉን እንደሚተላለፍ ከሕይወት ይልቅ ሞትን ከክብር ይልቅ ሐሳርን እንደሚመርጥ እግዚአብሔር አስቀድሞ በጌትነቱ ብርሃን ያውቀዋል። እንደ ክፋቱ መጠን ደግሞ የሰው ልጅ እንደተደረገለት መጠን በዚያው ልክ ማመስገን ሲገባው በረከትን የሚያክል በደል በድሏል። በደል በዛ የሚባለው የሰው በደል የእግዚአብሔርን ቸርነት ሲያክል ነው ይላሉ ሊቃውንቱ። የሰው በደል የእግዚአብሔርን ቸርነት ሲያክል በደል በዛ ይባላል። የእግዚአብሔርን ቸርነት ሊተካከል የደረሰ እግዚአብሔር ሰውን አምላክ ያደረገውን ያህል ሰው አምላክን ገልብጦ አምላክ መሆን ሲፈልግ የእግዚአብሔርን ቸርነት የሚያክል በደል ይባላል። በዚህ ዘመን ሩያነ ኮኑ ነው ያለ ባለቀል በዘመነ ሳምኒት ዕለት ሰብ በአመፃ ወእግዚአብሔር በምሕረት በመጨረሻው ዘመን በመጨረሻው ሰዓት ሰው በበደል እግዚአብሔር በቸርነት እኩል ሆኑ ብሎ ተናግሯል። ሰው በበደል እግዚአብሔር በቸርነት እኩል ሆኑ።
ማለት የሰው በደሉ የበደሉ ጽዋ የእግዚአብሔርን የቸርነቱን ባህር የሚያክል ሆኖ ፈሰሰ ማለት ነው። ያንን የሚያክል በደል እንደሚበድል የታወቀ የሰው ልጅ እንደ በደሉ ብዛት ቢሆን መፈጠር ባልተገባው ነበረ። የአዳም የበደሉ ተራራ ጎልቶ ሲታይ በተራራው ላይ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታይ ነበረ። የአዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዚያው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበረ። ያችም ቅድስት ድንግል ማርያም ናት። አዳም በኃጢአት እንደሚረክስና እንደሚተዳደፍ ከመዓዛ መለኮት ወጥቶ ፍጉግ በሆነ በአጋንንት ክርፋት እንደሚታይ እንደሚያዝ ለእግዚአብሔር በታየበት በዚያው ዓይን ሕይወቱ የሚጣፍጥባት የሽቱ ሙዳይ መዓዛ መለኮትን የወለደች እመቤታችን የፈውስ ሙዳይ ለእግዚአብሔር ትታይ ነበር። አዳም የብርሃን ልብሱን ከነሚስቱ ተገፎ በግራ አጋንንት እንደሚጠቀጠቅ በታየበት በዚያው ዓይን ከድንግል ማርያም የብርሃን ልብስ እንደሚሸመንና ያንን ልብስም ዓለም መልሶ ለብሶ እንደሚነሳ የሸማኔቱ ጉድጓድ ስራን ከነሰሪው አንድ አድርጋ የምትይዝ እውነተኛይቱ የሸማኔ ጉድጓድ የልብሳችን ቤት የርቃናችን ክዳን እሷ እንደምትሆን በእግዚአብሔር ዓይን አስቀድማ ትታይ ነበር። ዓለም ከመፈጠሩ በፊት ያልታየ ፍጥረት የለም። እንኳንስ ሌላው ሰይጣንም ቢሆን ታይቷል። ሰይጣን ጠማማነቱ ሲታይ ማርያም ቅንነቷ ይታይ ነበረ። ፍጥረቱ እንስሳት አራዊቱ ታይቷል። ሲታይ ግን ዓለም ከነጥፋቱ ሲታይ እመቤታችን ከነቅድስናዋ ትታይ ነበር እና እግዚአብሔር ዓለም ከመፈጠሩ በፊት ዓይኑ ያረፈባት መሬት እመቤታችን ነበረች። ዓለም እመቤታችን ለማመስገን ተፈጠረ የተባለበት ምክንያት እሱ ነው። ስንፈጠር እንደምንበድል ካወቀ እግዚአብሔር ስንበድል የሚያነሳን ደግሞ ከድንግል ማርያም ሰው ሆኖ መሆኑን እግዚአብሔር ካወቀ ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። በእሷ እንደማያነሳን ባያውቅ ኑሮ ወይም ደግሞ በእሷ እንደምንነሳ ባንሆን ኑሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። እንደምንጠፋ ሲያውቅ ለመፈለግ ፈጥሮናል። ሊፈልገን ሲያስብ ጠቦቲቱን በግ አስቀድሞ በጊት ንጽሕት በጊት እሷን የእረኛችን እናት እሷን አስቀድሞ አስቧት ነበረ። ቅዱስ ኤፍሬም ሲናገር ስለዚህ ነገር እንዲህ ይላል። የበጎች እረኛ ከላይ ከሰማይ ወረደ፣ ንጽሕት በጊት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማኅፀኗ አደረ። እረኛው እየተናገረ መጣና ከእሷ ማኅፀን ሲደርስ ዝም አለ። መሥዋዕት ሆኖም በደሙ አነጻቸው፣ ረሃባቸውንም ሥጋውን ፈትቶ አዳናቸው ብሎ ይናገራል። 30 ብር ተሸጠና ያ ንጹሕ በግ የበግ ፀጉሩ ተሸልቶ እንደሚለበስ ከእሷ የተገኘው ኢየሱስ ክርስቶስ በጥምቀት ለበስ ነው። በግን እንዲበሉት እንዲጠጡት ሥጋውን በላን ደሙን ጠጣን። ተሽጦ ዕዳ እንደሚከፍል 30 ብር ተሸጠና የ5000 ዘመን ዕዳችን ከፈለልን። ስለዚህ እመቤታችን ለመፈጠራችን ምክንያት የሆነች ናት። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆነችም ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲት አምላክ ነበረች። የሚደንቀው ነገር ቅዱስ ሰሎሞን መኃልየ ዘሰሎሞን ላይ ሲናገር ታይተፍት ጽላሎቱ ፈተውኩ ወነበርኩ ይላል። ከመኮን ውስተ ጸው ገዳም ከማሁ ወልድ ሆዬ በማይከል አሃው በጫካ መካከል ብቻዋን አፍርታ እንደምትገኝ እንኮይ ልጅ ወንድሜ እንደዚያ ነው ይላል። ከጥላውም እየሳሳው ተጠጋው ይላል። ከጥላው እየሳሳው ተጠጋው ይላል። ይሄ ዛፍ የበረሃ እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መሃል ብቻዋን ያፈራች እንኮይ የተባለች
ድንቁርናና እርግማን በበዛበት ምድር ላይ የሕይወት ፍሬን ብቻዋን ይዛ የተገኘችው እንኮይ እርሷ ናት። ከጥላ ተጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ያ ጽላሎት ይባላል። ኖህ ከጥፋት ውሃ የዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያች ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበረ። ዳዊትን ሜልኮል ሲዘምር በመናቋ የተፈረደባት ስለምንድን ነው ቢባል የእመቤታችን አባት ነውና። አብርሃም ከኮሎዶ ጎሞር የወጣው በእመቤታችን ምክንያት ነው። ያዕቆብ ከወንድሙ እጅ በሮ ያመለጠው የእሱ አባት ነውና ጥላዋ ገና 2000-3000 ዓመትን እያለፈ ሰው ከዚህ ላይ ቆሞ ጥላው እዚያ ወዲያ ዛፍ እዚህ ቆሞ ጥላው ወዲያ ሂዶ ሰዎችን እንደሚያስጠጋ ማርያም ከ5500 ዘመን በኋላ ቆማ ቀድማ አዳምን በተስፋዋ ጥላ አስጠግታው ነበረ። ምርኩዙናው እየተጽናና ወደ ሲኦል የወረደውም እሷን እያየ ነበረ። እሷ በእውነት ፀሐይን የጠበቁባት የአባቶቻችን ፀሐይን እናይባታለን ያሏት የሕይወታቸው ማለዳ ነበረች። አይኢቲ ዛቲ እንተ ትሄውፅ ከመጎህ ብሪት ከመፀሐይ እንተ ትትሄወፅ ይላሉ። ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ይላታል። በሀብተ መንፈስ ቅዱስ ሁከተ መንፈስ ቅዱስ የማይለያት የመንፈስ ቅዱስ ሁከት እና ጸጋ የማይለያት እንደ ጨረቃ የደመቀች እንደ ከዋክብት ያበራች ማለት ጸሬተ ሕሊና፣ ጸሬተ ነፍስ፣ ጸሬተ ሥጋ የተሰጣት በውስጥ ፋፋ በነፍስ በሥጋ በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እንጂ የሥጋ ሙሽራ ያይደለች። ለአንገቷ ማርዳ ለልብሶቿ ሽቱ የማትሻ ለጆሮዎቿ የጉልማሶችን ቃል የማትፈልግ ከመላእክት ቃል የተነሳ የምትጽናና በዓይኗ መነጽር ያላሻት በመንፈስ ቅዱስ የብርሃን መነጽር ሥላሴን እያየች ለምልማ ጠግባ በመቅደስ ያደገችና የለመለፈች የሕይወት ፍሬን ዘመን በተፈጸመ ጊዜ ለተራብነው ወፎች አፍርታልን የተገኘች በቤተልሔማዊት የሕይወት እንጀራና መሶባችን እውነተኛይቱ ምርኩዝ ቅድስት ድንግል ማርያም በእውነት እሷን ባሰቡ ጊዜ ነቢያት ከምርኩዛቸው ከሞታቸው ይጽናኑ ነበረ። ስለዚህ ነበር ቅዱስ ዳዊት መኑ እሙሃበኒ ክንፈ ከመርግብ እስርር ዋይርፍ ወመጻኒ ድንጋጤ ሞት ፍርሃት ወረአድ አሐዘኒ የሞት ድንጋጤ መታብኝ ፍርሃትና እንቅጥቅጥም ያዘኝ ከሞት በርሬ የማመልጥበት እንደ ርግብ ያለ ክንፍ ማን በሰጠኝ ይል ነበረ ቅዱስ ዳዊት። ሞትን የማመልጥበት የርግብ ክንፍ ማን በሰጠኝ አለ። እውነት ግን ሞት ርግብ ሞትን የምታመልጥበት ክንፍ አላት? የላትም። ግን ትዝ ይላችሁ እንደሆነ በኖህ ዘመን ሙታን በተበረበረቡበት ባህር ውስጥ ብቻዋን በሙታን መንደር የምትበር ባለ 2 ክንፍ ርግብ ነበረች። ሙታን በበዙበት ባህር ሬሳ ብቻ በተሸከመችበት ባህር የሙታንን አጽም ብቻ በተሸከመችበት መንደር አንዲት የወይራ ዝልጣፊ ይዛ ለመምጣት የምትበር አንዲት ርግብ ነበረች። ያቺ ርግብ በእውነት ሙታንን የገደላቸው ሞት ያላዛት ባህሩ ያላሰጠማት ባህሩ ደርቋል ብላ የወይራ ዝልጣፊ ይዛ ለኖህ የሰላም ብስራትን ይዛ ከች አለችለት። ከመርከብ ውጣ ብላ ደስታን በጆሮው የሰበከችለት አንዲት ርግብ ነበረች። ያቺ ዓለም በሞት ባህር ውስጥ በሰጠመበት የመርገም ጥላ እስከ ነፍስና ሥጋውን ባሰጠመበት ሰው በክደት ጨለማ በሞት ጥላ በነበረበት በግራጋንንት በተጠቀጠቀበት ዘመን መርገም ያላረፈባት የተባረከች ምድር አክናፈ ድንግልናዋ ያልተሰበረባት በንጽሐ ሥጋና በንጽሐ ነፍስ ክንፍ እየበረረች ዘንዶውን ያመለጠችው
ፀሐይን የለበሰችው ሙሽራ ከዋክብት ከራሷ ላይ ያሉላት ጨረቃን የተጫማችው ንግሥት እናታችን ቅድስት ድንግል ማርያም ነበረች። ስለዚህ የርግብን ክንፍ ማን በሰጠኝ ሞትን የማመልጥበት ያለው የእናቴን የድንግል ማርያምን ክንፍ ማን በሰጠኝና እሷ መቼ በመጣችና ንጽሐ ሥጋና ነፍስ ማን በሰጠኝና ቶሎ መቼ እሷ ተወልዳልኝ እሷን አግኝቼ ከሞት ባመለጥኩ እያለ ነበረ። ርግብ እባቡን የምታመልጠው በክንፎቿ ነው። እኛም ሞትን ያመለጥነው በድንግል ማርያም ክንፍ ነው። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን።